ሰላም ውድና የተከበራችሁ አድማጮች እንዴት ናችሁ? አጫጭር የአመሻሽ መረጃዎችን ይዤላችሁ ቀርብ ያለው። ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጉን እንዳትረሱ፣ እንዲሁም ላይክ እና ሼር ማድረጉ ያልኩኝ አሁን በቀጥታ ወደ መረጃዎቹ አልፋለሁ። አሁን አመሻሽ ላይ የተሰማውን ዜና በማቅረብ የሚጀምርላችሁ ነው የሚሆነው። እሱም ታዲያ የዴክላን ራይስ ጉዳይ ነው። ዴክላን ራይስ ባለፈው ከብራይተን ጋር በነበረው ጨዋታ ላይ በደረሰበት የጉልበት ጉዳት ምክንያት የዛሬው የአስቶን ቪላ ጨዋታ እንደሚያመልጠው ነው እየተገለጸ የሚገኘው። በዕለቱ በቀኝ ተመላላሽ መስመር በኩል የተጫወተው ዴክላን ራይስ ጥሩ የሚባል እንቅስቃሴን አድርጎ ነበር። እንዲሁም እሱ የመታው የማዕዘን ምት በጆርጂኒዮ ሩተር አማካኝነት ታዲያ ኦን ጎል ሆኖ መመዝገቡ ይታወሳል። ዴክላን ራይስ ለአርሰናል ወሳኝ ከሚባሉ ተጫዋቾች ውስጥ አንዱ ነው። ነገር ግን በቅርቡ አርሰናልን በከፍተኛ ደረጃ እያጠቃ በሚገኘው ጉዳት ምክንያት የዛሬው ወሳኙ የአስቶን ቪላ ጨዋታ እንደሚያመልጠው ነው እየተገለጸ የሚገኘው። ካይ ሃቨርስ እና ቤን ዋይት ግን በቡድን ውስጥ መካተታቸው ተዘግቧል። አሁን ደግሞ ከዝውውሮች ጋር በተያያዘ እየተወሩ ያሉትን መረጃዎች እንመለከታለን። የጥር የዝውውር መስኮት ለመከፈት ታዲያ የተወሰኑ ቀናት ብቻ ነው የሚቀረው። ከአንድ ቀን በኋላ የዝውውር መስኮቱ የሚከፈት ይሆናል። ይህንን ተከትሎ በርካታ እንቅስቃሴዎች እየተደረጉ ይገኛሉ። እነዛን አለፍ እያልን እንመለከታለን። መጀመሪያ ላይ የቶተናም ሆትስፐሩን ብሬናን ጆንሰንን ነው የምናገኘው። ብሬናን ጆንሰንን ታዲያ ቶተናም ሆትስፐሮች ለክሪስታል ፓላስ በ33.5 ሚሊዮን ፓውንድ ለመሸጥ መስማማታቸው እየተገለጸ ይገኛል። ቦርንሞዞችም ታዲያ ክሪስታል ፓላሶች ለመክፈል የወሰኑትን 33.5 ሚሊዮን ፓውንድ ለመክፈል ፈቃደኛ መሆናቸው እየተዘገበ ይገኛል። አሁን ውሳኔው የብሬናን ጆንሰን እንደሆነ ነው እየተዘገበ የሚገኘው። ሰንደርላንድ እና ኤቨርተንም ተጫዋቹ ላይ ፍላጎት አሳይተው ነበር። ነገር ግን አሁን ላይ ባለው ሁኔታ ከቶተናም ሆትስፐር ጋር የተስማማው ብቸኛው ክለብ ክሪስታል ፓላስ ነው። አሁን ውሳኔው የተጫዋቹ ብቻ ነው። ተጫዋቹ ታዲያ ክለቡን ለመልቀቅ የሚስማማ ከሆነ ወደ ክሪስታል ፓላስ የሚያመራ ይሆናል ማለት ነው። ቦርንሞዞችም ታዲያ ወደ ማንቸስተር ሲቲ ለመዘዋወር የተስማማውን አንቷን ሴሜኞን ለመተካት ብሬናን ጆንሰንን እየተመለከቱት ይገኛሉ። በአጠቃላይ ተጫዋቹ የሚወስነውን ነገር የምንጠብቅ ነው የሚሆነው። ብሬናን ጆንሰን ታዲያ ከቶተናም ሆትስፐር ባለስልጣናት ጋር በመነጋገር ውሳኔውን በቅርቡ እንደሚያሳውቅ እየተዘገበ ይገኛል። በሌላ በኩል የማንቸስተር ሲቲ ወጣት ተጫዋች ኦስካር ቦብም ክለቡን ይለቃል ተብሎ ነው የሚጠበቀው። የአንቷን ሴሜኞ ዝውውር እንደተጠናቀቀ ተጫዋቹ ክለቡን ሊለቅ እንደሚችል እየተዘገበ ይገኛል። በርካታ ክለቦች ፍላጎት አሳይተዋል። ቦሩሲያ ዶርትሙንዶች ታዲያ ተጫዋቹን አሁን ላይ በውሰት ወስደው በክረምቱ ደግሞ በቋሚነት ማስፈረምን እንደ አማራጭ በመያዝ ተጫዋቹን ለመውሰድ በንግግር ላይ እንደሚገኙ ነው እየተዘገበ የሚገኘው። እንዲሁም የፕሪሚየር ሊግ ክለቦች እነ ቶተናም ሆትስፐርም ከተጫዋቹ ጋር በተያያዘ ንግግር ላይ እንደሚገኙ ተዘግበዋል። ማንቸስተር ዩናይትድ እና ሮማ በጆሹዋ ዝርክዜ ጉዳይ ላይ እየተነጋገሩ ይገኛሉ ሲል ፋብሪዚዮ ሮማኖ ዘግቧል። ጆሹዋ ዝርክዜ ታዲያ ወደ ጣሊያን ተመልሶ ለሮማ ለመፈረምም ፈቃደኛ መሆኑ ነው እየተገለጸ የሚገኘው። ተጫዋቹን ታዲያ ዩናይትዶች የሚለቁት በግዴታ በቀጣዩ ክረምት ለማስፈረም ከተስማሙ ብቻ እንደሆነ እየተዘገበ ይገኛል። አሁን ላይ በውሰት የሚያመራ ይሆናል። በቀጣይ ክረምት ደግሞ በግዴታ የሚያስፈርሙት ነው የሚሆነው። በዚህ ጉዳይ ላይ እየተነጋገሩ እንደሚገኙ ተገልጿል። በዚህ መሰረት ጆሹዋ ዝርክዜ ወደ ጣሊያን ሴሪአ መለስ እንደሚችል ተዘግቧል። ሪያል ማድሪዶች ፍራንኮ ማስታንቱኖን እና ጎንዛሎ ጋርሲያን በዚህ በጥር የዝውውር መስኮት አይለቁም ሲል ፋብሪዚዮ ሮማኖ ዘግበዋል። ሪያል ማድሪዶች በጥር የዝውውር መስኮት ምንም አይነት የዝውውር እንቅስቃሴ አያደርጉም ሲልም ነው የዘገበው። የኢንድሪክ ጉዳይ በጥር የዝውውር መስኮት የመጀመሪያውም የመጨረሻውም ነው ሲል ነው ፋብሪዚዮ ሮማኖ የተናገረው። ኢንድሪክ ታዲያ በውሰት ወደ ሊዮን መዘዋወሩ ይታወሳል። ከዛ በተረፈ ክለቡን የሚለቅም ሆነ ወደ ክለቡ የሚመጣ ሌላ ተጫዋች የለም ሲል ነው ፋብሪዚዮ ሮማኖ የዘገበው። አርሰናሎች አንድ የክንፍ ተጫዋችን እየተመለከቱ እንደሚገኙ ተዘግበዋል። ለኢንትራንክ ፍራንክፈርት እየተጫወተ የሚገኘው ጄን ማቲዮ ባሆያ በአርሰናሎች እቅድ ውስጥ ይገኛል ሲል ስካይ ስፖርት ዘግበዋል። የ20 ዓመቱ ባሆያ ታዲያ ከቡካዮ ሳካ ጋርም እየተነጻጸረ የሚገኝ ተጫዋች ነው። ይህንን ተጫዋች ታዲያ ኢንትራንክ ፍራንክፈርቶች 71 ሚሊዮን ፓውንድ መገመታቸው ነው እየተዘገበ የሚገኘው። በቡንደስሊጋው ምርጥ የሚባል እንቅስቃሴ እያደረገ የሚገኘው ባሆያ አንቷን ሴሜኞ አማራጭ ይሆናል ነው የተባለው። አርሰናሎች አንቷን ሴሜኞን በቀጣይ ክረምት ለማስፈረም እቅድ መያዛቸው ነበር እየተዘገበ የሚገኘው። ነገር ግን አሁን ተጫዋቹ በጥር የዝውውር መስኮት ወደ ማንቸስተር ሲቲ ይዘዋወራል ተብሎ ይጠበቃል። ስለዚህ በቀጣዩ ክረምት ራሳቸውን በክንፍ መስመር ላይ ማጠናከር የሚፈልጉት አርሰናሎች ጄን ማቲዮ ባሆያን ለማስፈረም ጥረት ያደርጋሉ ሲል ስካይ ስፖርት ዘግቧል።
ማርክ ጌሂን በቀጣዩ ክረምት ማስፈረም ለበርካታ ክለቦች ከባድ ሊሆን እንደሚችል እየተገለጸ ይገኛል። የተጫዋቹ ዝውውር ታዲያ አሁን ላይ ከገንዘብ ጋር ተያይዟል። በተለይ ሊቨርፑሎች ተጫዋቹን ለማስፈረም ከፍተኛ የሆነ ገንዘብ ለመክፈል ፈቃደኛ መሆን እንደሚኖርባቸው ነው የተገለጸው። ተጫዋቹ በነፃ ዝውውር የሚዘዋወር ቢሆንም ከመፈረሚያ ቦነስና ከሚጠይቀው ደሞዝ ጋር በተያያዘ ከፍተኛ የሆነ ገንዘብ ሊያስወጣ እንደሚችል ነው የተገለጸው። ደሞዙ ከ250,000 እስከ 300,000 ፓውንድ ይሆናል ተብሎ ይጠበቃል። እንዲሁም የመፈረሚያ ቦነስም ይጠይቃል ተብሎ ነው የሚጠበቀውና በርካቶች 30 ሚሊዮን ፓውንድ በማለትም በመገመት ላይ ይገኛሉ። ስለዚህ ሊቨርፑሎች የመፈረሚያ ቦነስ እንዲሁም የተጫዋቹን ደሞዝ የሚከፍሉ ከሆነ ከፍተኛ ሊሆንባቸው እንደሚችል ነው የተገለጸው። ይህንን ተከትሎ በርካታ ክለቦች ራሳቸውን ከዝውውሩ እያገለሉ እንደሚገኙ ተገልጿል። በተለይ ባርሴሎናዎች ተጫዋቹ የሚጠይቀውን ደሞዝ ለመክፈል ፈቃደኛ እንዳልሆኑ ነው የተዘገበውና በዚህም መሰረት ከዝውውሩ ራሳቸውን ማግለላቸው እየተገለጸ ይገኛል። በአጠቃላይ ወደ 13 የሚጠጉ ክለቦች ናቸው ተጫዋቹን እየተመለከቱት የሚገኙትና የተጫዋቹን ወኪልም ያነጋገሩት። ከተጫዋቹ ወኪል ባገኙት ምላሽ መሰረት 2 ክለቦች ራሳቸውን ከዝውውሩ ማግለላቸው እየተገለጸ ይገኛል። ሌሎች ግን ተጫዋቹን ለማስፈረም በጥረት ላይ እንደሚገኙ ነው የተዘገበው። ቶተንሃም ሆትስፐሮች ብሬናን ጆንሰንን ለክሪስታል ፓላስ ለመሸጥ መስማማታቸውን እንደዘገብኩላችሁ ይታወቃልና ከተጫዋቹ ጋር በተያያዘ ታዲያ አሁንም ተጫዋቹ አልወሰነም። የተጫዋቹን ውሳኔ ነው የምንጠብቀው። ተጫዋቹ ፍቃደኛ ሆኖ ክለቡን ለቆ ወደ ክሪስታል ፓላስ ወይንም ደግሞ ወደ ሌላ ክለብ የሚያመራ ከሆነ ቶተንሃሞች ደግሞ የክንፍ መስመራቸውን ለማጠናከር ያን ዲዮማንድን ከአርቢ ላይፕዚግ ለማስፈረም ጥረት ያደርጋሉ ተብሎ ይጠበቃል። የ19 ዓመቱ የክንፍ ተጫዋች ታዲያ በበርካታ ክለቦች እይታ ውስጥ ይገኛል። ሊቨርፑል፣ ቼልሲ፣ ማንቸስተር ሲቲ፣ ባየር ሙኒክ እና ፒኤስጂም ተጫዋቹን እየተመለከቱት እንደሚገኙ ነው የተገለጸው። ዘንድሮ በቡንደስሊጋው 7 ጎሎችን አስቆጥሮ 4 ጊዜ አሲስት አድርጓል። በቡንደስሊጋውም በሻምፒዮንስ ሊጉም ማለት ነው። ባለፈው ክረምት ነበር በ20 ሚሊዮን ዩሮ ወደ አርቢ ላይፕዚግ የተዘዋወረውና አሁንም ታዲያ በዚሁ በጥር የዝውውር መስኮት ክለቡ ሊለቅ እንደሚችል ተዘግቧል። ማርከስ ራሽፎርድ በባርሴሎና የመቆየት ፍላጎት ቢኖረውም ከገንዘብ ጋር በተያያዘ ግን ባርሴሎናዎች ተጫዋቹን ማስፈረም ሊከብዳቸው እንደሚችል እየተገለጸ ይገኛል። አሁን በውሰት ከባርሴሎና ጋር እያሳለፈ የሚገኘው ማርከስ ራሽፎርድ ጥሩ የሚባል ጊዜን በማሳለፍ ላይ ይገኛል። እስካሁን ታዲያ በሁሉም ውድድሮች 11 ጊዜ አሲስት አድርጎ 7 ጎሎችን ማስቆጠር ችሏል። የተጫዋቹ እንቅስቃሴም በበርካታ ሚዲያዎችም እየተሞገሰ ነው የሚገኘው። ነገር ግን ባርሴሎናዎች ከገንዘብ ጋር በተያያዘ ተጫዋቹን በቀጣዩ ክረምት ለማስፈረም እንደሚቸገሩ እየተዘገበ ይገኛል። በአንድ በኩል ታዲያ ባርሳዎች በቀጣዩ ክረምት የተከላካይ መስመራቸውን ለማጠናከር እንደሚሰሩ ነው እየተዘገበ የሚገኘው። የተከላካይ መስመሩን ለማጠናከር የሚያወጡት ገንዘብ ደግሞ ለማርከስ ራሽፎርድ የሚያወጡትን ገንዘብ ሊያስቀርባቸው እንደሚችል ነው የተገለጸው። ስለዚህ ማርከስ ራሽፎርድ ወደ ባርሴሎና የመዘዋወሩ ነገር አጠራጣሪ የሆነ ይገኛል። ነገር ግን አትሌቲኮ ማድሪዶች ተጫዋቹን ለማስፈረም ፍላጎት ማሳየታቸው ነው እየተዘገበ የሚገኘው። አሁን ባርሴሎናዎች የሚያስፈርሙበት 30 ሚሊዮን ዩሮ ዝቅ የሚል ከሆነ አትሌቲኮዎች ተጫዋቹን በቀጣዩ ክረምት ለማስፈረም ጥረት እንደሚያደርጉ ነው የተዘገበው። ሊቨርፑሎች ታዲያ የተከላካይ መስመራቸውን ያጠናክራሉ ተብሎ ይጠበቃል። ከዚሁ ጋር በተያያዘ አዳዲስ ተጫዋቾችም ስማቸው አሁን ከሊቨርፑል ጋር በመያያዝ ላይ ይገኛል። ለክለብ ብሩጅ እየተጫወተ የሚገኘው ጆኤል ኦርዶኔዝ አሁን ስሙ ከሊቨርፑል ጋር እየተነሳ የሚገኝ ተጫዋች ነው። ይህንን ተጫዋች ለማስፈረም ሊቨርፑልም ቼልሲ ማስቀድሞ የተጫዋቹን ወኪሎች አነጋግረው ነበር። ነገር ግን ቼልሲዎች ከዛ በኋላ ራሳቸውን ከንግግሩ ወይም ደግሞ ከድርድሩ ማግለላቸው እየተገለጸ ይገኛል። አሁን ላይ ሊቨርፑሎች ተጫዋቹን ለማስፈረም የሚደረገውን ጥረት በመምራት ላይ እንደሚገኙ ነው የተዘገበው። ተጫዋቹ 40 ሚሊዮን ዩሮ የተገመተ ሲሆን በመሃል ተከላካይ መስመር እንዲሁም በቀኝ ተመላላሽ መስመር በኩልም የሚጫወት ተጫዋች እንደሆነ ነው የተገለጸውና ይህንን ተጫዋች በጥር የዝውውር መስኮት ለማስፈረም ሊቨርፑሎች እንቅስቃሴ ሊያደርጉ እንደሚችሉ ተዘግበዋል። ማንቸስተር ሲቲዎች በቀጣዩ ክረምት የኖቲንግሃም ፎረስቱን ኤሊየት አንደርሰንን ከማንቸስተር ዩናይትድ ተሽለው ለማስፈረም ጥረት እንደሚያደርጉ እየተገለጸ ይገኛል። ማንቸስተር ሲቲዎች ታዲያ አሁን አዲስ ቡድን ነው በመገንባት ላይ የሚገኙት። በተለይ ፔፕ ጋርዲዮላ በ2027 ክለቡን ከመልቀቁ በፊት በአዲስ መልኩ ለዓመታት በፕሪሚየር ሊጉ ተፎካካሪ ሊሆን የሚችል ቡድንን አንድ ላይ ገንብቶ ሰብስቦ ለመልቀቅ ከባለስልጣናቱ ጋር መስማማቱን የተገለጸው። በዚህም መሰረት በዚህኛው የዝውውር መስኮትና በቀጣዩ ክረምትም
ተጫዋቾችን ለማዘዋወር ጥረት እንደሚያደርጉ እየተገለጸ ይገኛል። አሁን የአንቷን ሴሜኞ ጉዳይ ወደ መጠናቀቅ መቃረቡ ነው የተገለጸውና ከዚህ በኋላ 4 ቦታዎች ላይ ትኩረት ያደርጋሉ ተብሎ ይጠበቃል። የተመላላሽ መስመር ቦታ፣ የመሃል ተከላካይ እንዲሁም የመሃል አማካይ ተጫዋች ላይ ትኩረት እንደሚያደርጉ ነው የተገለጸውና ከመሃል አማካዩ ጋር ታዲያ የኤሊየት አንደርሰን ስም በግንባር ቀደምትነት እየተጠቀሰ እንደሚገኝ ነው የተገለጸው። ተጫዋቹን ለማስፈረም ማንቸስተር ዩናይትዶችም ፍላጎት ያሳዩ ቢሆንም አሁን ግን ማንቸስተር ሲቲዎች ከማንቸስተር ዩናይትድ ተሽለው ተጫዋቹን ለማስፈረም በቀጣዩ ክረምት ጥረት እንደሚያደርጉ ነው የተዘገበው። እንግዲህ አድማጮች ለዛሬ ያዘጋጀውላችሁ አጫጭር መረጃዎች በዚሁ አጠናቅቄያለሁ። በቀጣይ በሌላ ፕሮግራም እስክንገናኝ ደህና ቆዩኝ።